ለኢትዮጵያ ሙስሊሞች ከኢትዮጵያ ወደ ፍልስጤም ወደ መስጂድ አልአቅሳ የጉዞ ፓኬጅ ሊጀመር ነው። ሁሉ ነገር ተጠናቋል። በቅርቡ ይጀመራል ተብሏል። ይህን ማን ላገባሽ ፈልጋለሁ ሲለኝ እየቀለደ ስለመሰለኝ እሺ ያልኩት። እሱም በነጋታው ሽማግሌ ሰብስቦ አጎቴ ጋር ሽማግሌ ላከ። ፓኪስታን ውስጥ ሲካሄድ የነበረው የኢራንና የአሜሪካ ድርድር የከሸፈበት 4 ኮር የሆኑ ምክንያቶችን ልንገራችሁ። እኔ አሁን የተፈጠረብኝ ጥያቄ እግዚአብሔርና አላህ አንድ ናቸው እንዴ? እኔ በእግዚአብሔርና በመጽሐፍ ቅዱስ ላይ ልማነሳው ጥያቄ ሙስሊሞች መታችሁ እግዚአብሔር እንዲህ ሊያደርግ ፈልጎ አንድ እህቴ የሚገርም ጥያቄ ጠየቀችኝ። እንደዚህ አንድ ነገር ይከሰታል ብዬ ገምቼም አላቅም። ይገርማል። ምን አለች መሰላችሁ? እንደወረደ ልንገራችሁ። አንድ ከሀገር ቤት አንድ ልጅ ስልክ ደወለልኝ። ቁጥርሽን ከጓደኞችሽ የተቀበልኩት ላገባሽ ፈልጋለሁ ሲለኝ ቀጥታ እየቀለደ ስለመሰለኝ እሺ ያልኩት። እሱም በነጋታው ሽማግሌ ሰብስቦ እኔ እናትና አባት የለኝም አጎቴን ያሳደገኝ እና አጎቴ ጋር ሽማግሌ ላከ። አጎቴም ደውሎ ሲጠይቀኝ ኧረ እኔ አላገባም ስለው አጎቴ በጭራሽ ሽማግሌ በክብር ቤት ድረስ መጥቶ አይመለስም ብሎ ኒካ አሰረልኝ። ከዛ ከትንሽ ጊዜ በኋላ ገባው ወደ ሀገር ቤት። እሱም በጣም ይወደኛል። ቤተሰቦቹም ልክ እንደ እናትና አባት ሆኑልኝ። በጣም ይወዱኛል፣ ይንከባከቡኛል። ነገር ግን እኔ ልወደው አልቻልኩም። እሱ ይወዳታል፣ እናትና አባት የላትም። የእሱ እናትና አባት እንደ እናትና አባት ሆነውላታል። እሷ ግን ልትወደው አልቻለችም። እስቲ ምን ትመክሯታላችሁ? ለኢትዮጵያ ሙስሊሞች ከኢትዮጵያ ወደ ፍልስጤም ወደ መስጂድ አልአቅሳ የጉዞ ፓኬጅ ሊጀመር ነው። ሁሉ ነገር ተጠናቋል። በቅርቡ ይጀመራል ተብሏል። ይህን ማን ያዘጋጀው ምናምን የሚሉ መረጃዎችን ላጋራችሁ። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ከዛ በፊት ግን እኔም የተፈጠረ አንድ ጥያቄ አለ። ለእናንተም እስኪ ልጠይቃችሁ፣ ሀሳባችሁን ታጋሩኛላችሁ። ኡምራም ሀጅም አድርጋችሁ ለማታውቁ ሰዎች ነው እንደኔ ላላችሁት። እንግዲህ እኔም አድርጌ አላቅም፣ ሳቢ ወፍ ትላለና አድርጌ አላቅም። ለማንኛውም እንደኔ ሄዳችሁ ለማታውቁ ሰዎች ወደ መካ ወደ መዲና ከመስጂድ አልአቅሳ ከመሄድና መካና መዲና ከመሄድ ምረጡ ብትባሉ በዚህ ሞመንት ላይ የቱን ትመርጣላችሁ? እስኪ እናንተን ኮሜንት ላይ ያሳውቁኝ። እኔ በግሌ ግን አሰብኩት። የምሬ ነው። የመረጃ ከነበብኩ በኋላ እስሜላውን ኦፈር ቢቀርብልህ ማለት የሚሄድ ምርጫ ቢቀርብልህ ትሄዳለህ ብዬ ራሴን ጠይቄው እኔ ውስጥ ያለኝ ወደ መስጂድ አልአቅሳ ነው። ሀቂቃ ነው የምነግራችሁ። ተሳስቼ ከሆነ ትክክል ካልሆነ ምርጬ ታርሙኛላችሁ። ግን ውስጤ ግን ወደ መስጂድ አልአቅሳ የሚሄድ ምርጫ ነው ያቀረበልኝ እና ለምን እንደሆነ አላውቅም። ምናልባት የሳውዲ ሴፍ ስለሆነ ሌላም ጊዜ ይደርሳል የሚል ከሆነ አላውቅም። ኤኒዌይስ እስኪ እናንተ ኮሜንት ላይ ያጋሩኝ። መውላና ረምዚ የጉዞ ወኪል ታውቁታላችሁ በደንብ። መውላና ረምዚን በደንብ ታውቁታላችሁ፣ በተለይ የፌስቡክ ሰዎች አይደለ? ታዲያ ይሄ ጉዞ ወኪል ከዚህ ቀደም ኡምራዎች ምናምን ሲያደርግ ነበር፣ የኡምራ ፓኬጅ ሲያዘጋጅ ነበረ። ማስታወቂያ እየሰራሁለት ነው፣ ግን ይቻመው። ለማንኛውም ይሄ ጉዞ ወኪል አሁን ደግሞ ወደ መስጂድ አልአቅሳ እንግዲህ ጉዞ ለመጀመር ሁሉ ነገር ተፈራርሞ ጨርሶ ከሆቴል እስከ ምናምን ምንድን ነው ታሪካዊ ቦታዎች ጉብኝት ጨምሮ መስጂድ አልአቅሳን ጨምሮናል። ሁሉ ነገር ጨራርሷል ማለት ነው። ታዲያ በጦርነቱ ምክንያት ነው የተስተጓጎለው። ጦርነቱ ሰላም ሲሆን በቅርቡ ይጀመራል ብሏል። የዋጋውን ነገር አሳውቃችኋለሁ ብሏሉ ማለት ነው። ፓኪስታን ውስጥ ሲካሄድ የነበረው የኢራንና የአሜሪካ ድርድር የከሸፈበት 4 ኮር የሆኑ ምክንያቶችን ልንገራችሁ። አንደኛው አሜሪካ ዲማንድ ካደረገቻቸው ነገራቶች ውስጥ አንደኛው እንግዲህ ምንድነው የ30 ቀን የሲስፋየር ኦር የተኩስ አቁም ስምምነት እንዲደረግ ጠይቃ ነበር አሜሪካ። ኢራን ደግሞ ኖ 30 ቀን እኛን አዘናግታችሁ እናንተ ልትታጠቁ እኛ ፋራ እናንተ አራዳ አይሆንም ብለዋል ኢራኖች እና አይሆንም ብለዋል። 30 ቀን የሲስፋየር አንስማማም፣ ግን ጦርነቱ ኮምፕሊትሊ የሚቆሙበትን ባይንዲንግ አግሪመንት ግን ለመስማማት ዝግጁ ነን ብለው ይህንን የ30 ቀን ሲስፋየር የሚባለውን አይዲያ ሪጀክት አድርገውታል። ሁለተኛው ደግሞ እንግዲህ የአሜሪካ ዲማንድ ኢራን ሁርሙዝ ሰርጥን ያለምንም ቅድመ ሁኔታና ያለምንም ክፍያ ለመርከቦች ክፍት እንድታደርግ የጠየቀች ስትሆን አሜሪካ ኢራን ደግሞ ኖ ከዚህ በኋላ ሁርሙዝ ሰርጥን የምቆጣጠረው እኔ ነኝ ክፍያም እጠይቃለሁ ብላ ሪጀክት አድርገዋለች። ሁለተኛው ነጥብ። ሶስተኛው ነጥብ ደግሞ እንግዲህ ኢራን ለፕሮክሲዎቿ እርዳታዎቿ እንድታቆም ነው። እነዚህ ፕሮክሲ የሚባሉት ግሩፖች ሊባኖስ ውስጥ ያለው ሂዝቦላ፣ የመን ውስጥ ያለው ሁቲ፣ ኢራቅ ውስጥ ሐሽድ ሻዕቢ ምናምን ብዙ ግሩፖች አሉና ለነዚህ ግሩፖች እርዳታዋን እንድታቆም የጠየቁ ሲሆን ኢራኖች ደግሞ ፎሬን ፖሊሲያችንና ከፎሬን ላይ ውጭ ላይ ከማን ጋር እንደምንገናኝ ማንን እንደምንረዳ ማንም ሊነግረን አይችልም፣ ይልቅ እናንተ ደግሞ እነዚህን ፕሮክሲዎች ማጥቃታችሁን አቁሙ የሚል ምላሽ መልሰው ይህንንም ሪጀክት አድርገውታል። አራተኛውና ዋነኛው ግን ሊግባቡበት ያልቻሉት ነገር ምንድነው? የኢራን ኒውክሌር ፕሮግራም ነው። በአሜሪካ በኩል ያለው ዲማንድ ኢራን የኒውክሌር ፋሲሊቲዎቿን በሙሉ እንድታወድም ደን ኒውክሌር ማብላላቷን እንድታቆምና እንዲሁም ደግሞ ከዚህ በኋላ ኒውክሌር ዌፐን የመታጠቅ ሐሳቧን እንድታቆም የሚል ሶስቱ
ሶስቱ በአንድ የኒውክሌር ፕሮግራሟ ላይ 3 ዲማንዶች መጥተዋል። ኢራን በበኩሏ ደግሞ የኒውክሌር መብቴን አሳልፌ አልሰጥም ብላ እምቢ ብላለች። ኢራን የኒውክሌር መብቴን ስትል እንግዲህ ማንኛውም አገር ኒውክሌር ለሲቪሊያን ፐርፐዝ የማብላላት ፓወር ለማመንጨት ኤሌክትሪክ ኃይል ለማመንጨት ኒውክሌር የማብላላት ማንኛውም ሀገር መብት አለው። ነን ፕሮሊፌሬሽን አግሪመንት የሚባል አግሪመንት አለ። ይህ አግሪመንት ሌሎች ሀገራቶች አዳዲስ ሀገራቶች ኒውክሌር መሳሪያ ለመታጠቅ እንዳይሯሯጡና የኒውክሌር ሬስ ሁሉም ኒውክሌር እንትን ለማለት ለመታጠቅ ሩጫ እንዳይመጣ፣ ምክንያቱም የሆነ ሰዓት ላይ ደግሞ አንድ የማይታመን ሰው እጅ ላይ ይወድቅና አደጋ ይደርሳል ዓለም ላይ በሚል ይህ አግሪመንት አለ። በዚህ አግሪመንት መሰረት ግን እነዚህ ሀገራቶች ኒውክሌር መሳሪያ እንዳይታጠቁ ቢከለከሉም ግን ለሲቪሊያን ፐርፐዝ ለፓወር ጀነሬሽን ኒውክሌር ማብላላት ይችላሉ። እኛም ሰሞኑን ልንጀምር እንደሆነ በተለያዩ ሚዲያዎች ሲነገር እንደነበረ ታውቃላችሁ። ለሲቪሊያን ፐርፐዝ ኒውክሌር የማብላላት መብቴን አሳልፌ አልሰጥም፣ የእናንተ ዲማንድ ኒውክሌር ከዚህ በኋላ እንዳታብላሉ ሁሉ የሚለውና የኒውክሌር ፋሲሊቲያቸውን አፍርሶ የሚለው ዲማንድ ኮምፕሊትሊ የእኛን መብትና የኢራንን መብት የኢራንን ኢንትረስት የሚረግጥ ነውና ይህንን አሳልፈን አንሰጥም በሚል በእነዚህ 4 ኮር ጉዳዮች ሳይስማሙ እንደተበተነ ታውቋል ማለት ነው። በሚቀጥሉት ቀናት እንግዲህ ሲስፋየሩ ስቲል 2 ሳምንት ጊዜ ስላለው በዛ ውስጥ መልሰው ይገናኛሉ ወይስ አይገናኙ የሚለው እስካሁን ድረስ የታወቀ ነገር የለም። ነገር ግን በሚመጡት ቀናት እንግዲህ የምናየው ነው። ለማንኛውም የ2 ሳምንቱን ሲስፋየር ያስማማቸው አደራዳሪዋ ፓኪስታን ዛሬ እሁድ ክርስቲያኖች የትንሣኤ በዓል በማለት ይህን ቀን ሲያከብሩት ይውላሉ። ይህን በዓል የሚያከብሩት ዋነኛው ምክንያታቸው የዛሬዋ ቀን ኢየሱስ ክርስቶስ ሙቶ የተነሳበት ቀን ነው ብለው ስለሚያምኑ ነው። በጣም የሚገርመው ግን በዚህ ቀን በኢየሱስ ሙቶ መነሳት ሐዋርያቶች እንኳን ብለው የሚያምኗቸው ሰዎች አላመኑም ነበር ሲነገራቸው። ጥቅሱን ሙሉ ከራሳቸው ከማርቆስ ወንጌል ምዕራፍ 16 ከ9 እስከ 14 ላንብብላችሁ። ምን ይላል? ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ ይላሉ። የመጀመሪያው ቀን ያው እሁድን ነው የሚፈልጉበት። ያኔ ማልዶ የተነሳው ማን ነው? ከቀብር ማለት ነው። ኢየሱስ በእነሱ እምነት መሰረት አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ ይላሉ። ለመጀመሪያ ጊዜ ከቀብር ወጥቶ የታየው ለሷ ነው ይላሉ። እርሷ ሂዳ ከእርሱ ጋር ሁነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው ይላሉ። እሱ ጋር የነበሩት ደቀ መዛሙርቶች ሙቶ ስለነበረ እያዘኑና እያለቀሱ ነበሩ። ተመልከቱ። እነዚህ ሰዎች መሆኑን የሚያለቅሱት መሆናቸውን የምታለቅሱት ቢባሉ እንደ ክርስትና አስተምሮ መሰረት ምን ሆነው ነው? ጌታቸው ሙቶባቸው ፈጣሪያቸው ሙቶባቸው እያዘኑ እያለቀሱ ነው። ተመልከቱ። ታዲያ እቺ ማርያም መግደላዊት ተነስቷል ብላ ስትነግራቸው ቁጥር 11 ላይ ምን ይላል? እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም አሉ። አላመኑም፣ አልተቀበሉም ከሞት መነሳቱን። ለምንድን ነው የማያምኑት? በእናንተ እምነት መሰረት እኮ ኢየሱስ 3 ቀን ቀብር ቆይቼ እነሳለሁ ብሎ ተናግሯል ብላችሁ ታምናላችሁ። እንደዚሁም ብዙ ትንቢቶች አሉ። ኢየሱስ ሙቶ እንደሚነሳ ፈጣሪ እንደሆነ ብዙ ትንቢቶችም ነበሩ። እንደዚሁም ራሱም ሞቼ እነሳለሁ ብሎ እንዳስተማረ ታስተምራላችሁ አይደለም? ስለዚህ ይሄን አስተምሮት እነዚህ ደቀ መዛሙርቶች ተቀብለውት ከሆነ በሱ አምነው ከሆነ አንደኛ ለምን ያስለቅሳቸዋል? እንደሚነሳ ያውቃሉ። እቺ ፌክ ሞት መሆኗ ይታወቃል፣ በዛው እንደማይቀር። ሌላኛው ደግሞ ለምን አላመኑ? ተነሳ ተባሉ አይደለም? እሱ እነሳለሁ ብሎ ነግሯቸዋል። በእናንተ እምነት መሰረት ነው እየሄድክ ያለሁት። ከዛ በኋላ ተነስቷል ሲባሉ ለምን ማመን አቃታቸው? ከዚህም በኋላ ይላል 12 ላይ ከእነርሱ ለሁለቱ ወደ ባላገር ሲሄዱ ያኒ ወደ ገጠር ለማለት ነው። ወደ ገጠር ሲሄዱ በመንገድ በሌላ መልክ ተገለጠ ይላል። መንገድ ላይ እንግዲህ ኢየሱስ ተነስቷል ብላ ያለች ማርያም መግደላዊት ለሁለቱ ከደቀ መዛሙርቶቹ መካከል ከሐዋርያቶቹ መካከል ለሁለቱ በመንገድ ላይ በሌላ መልክ ነው የተገለጠው። ለምን በሌላ መልክ ተገለጠ ይላል። እነርሱም ሂደው ለሌሎቹ አወሩ፣ እነዚያም ደግሞም አላመኗቸውም። እነዚህንም 2 ሰዎች አላመኑም። ማርያም መግደላዊት ነገረች፣ አላመኑም። እነዚህ 2 ሰዎችም ደግሞ ተነስቷል ብለው ለሌሎቹ ሐዋርያት ተናገሩ፣ አላመኑም። ለምን? አላስተማራቸውም ማለት ነው? ወይስ አልተቀበሉትም ነበር ማለት ነው? ወይስ ምንድነው ይህ መጽሐፍ የሚያወራው? 14ኛው ላይ ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ ይላል፣ ለሐዋርያቶቹ ማለት ነው። ተነስቶም ያዩትን ስላለማመናቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ ይላል። የልባቸውን ጥንካሬ ሲባል ያኔ የልባቸውን ደንዳናነት ማለት ነው። ያኔ አላመኑ አይደለም። ሙቶ ተነስቷል ሲባሉ አላመኑ ነበር፣ አልተቀበሉም ነበር አይደለም። ልባቸው ደንዳና ነው፣ እንዴት የኔ መነሳት አላመናቸውም ብሎ ወቀሳቸው ይላል። ከዛም 15 ላይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አላቸው ይላል። ተመልከቱ። እዚህ ላይ እነሱ አላመኑም ነበር፣ እሱ ወቅሷቸዋል። ከዛ ግን ሂዱና ስበኩ አላቸው ይላል። የእነሱ ማመን ግን አልተገለጸም። አሁንም እኮ ያ ሰውዬ መጥቶ ወቀሳቸው ይላል እንጂ
እነሱ እውነትም እሱ መሆኑን እዚህ ወንጌል ላይ እንደተቀበሉ የሚናገር የለም። ታዲያ እኛን ለምንድን ነው ኢየሱስ ሙቶ ተነስቷል በዚህ ማመን አለባችሁ በዚህ ያላመነ የዘላለም ሕይወት የለውም የምትሉን? እኛ አስለን እኛ ኢየሱስ ሙቷል አንልም። እኔ አሁን እያወራሁ ያለሁት ኢልዛም ነው። ያኔ በእናንተ እምነት መሰረት ነው ከሆነ እንደዚህ ነው እያልኩ ነው እየሄድኩት ያለሁት እንጂ እኔ ዒሳ ሙቷል ብዬ አላምንም ማለት ነው። ነገር ግን ኢየሱስ በሕይወት እያለ ነግሯቸው ከሆነ እንደሚነሳ ሐታ የእሱ ምርጥ የሚባሉት 12 ሐዋርያቶች ተጠራጥረዋል፣ አላመኑም መነሳቱን። እንዴ ከነዚህ ከ12ቱ ከተጠራጠሩ ሌላ ማን ሊያምን ነው? ስለዚህ የሆነ ችግር አለ ማለት ነው። ደግሞ መንገድ ላይ በሌላ መልክ ነው የተገለጠው። ይሄ መመሳሰል ነገር ተከስቷል። ኢንሻአላህ ወደፊት ላይቭ ላይ በዚህ ፓርት ላይ እና ላይቭ ላይ በደንብ የምናብራራው ይሆናል። ብቻ አሁን ቪዲዮ በጣም ስለሚረዝም ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።